በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያምን ለማመስገን የሚያስፈልጉ መሰረታዊ ነገሮች ይህንን ነው ለዛሬ በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ የምህረትና የደግነት ባለቤት በረዳን መጠን ምንጭ ጠቅሰን እንድንነጋገርበት የድንግል ማርያም ልጇ ቸሮ መድኃኔዓለም የፈቀደልን 6 ክፍሎችን ከእመቤታችን ከንጽሕት ቅድስት ድንግል ማርያም ጋር በተያያዘ የ2018 የፍልሰታ ጾምን ምክንያት በማድረግ በየዓመቱ እንደምናደርገው ማለት ነው የእሷን ጉዳይ ብቻ ትኩረት ሰጥተን ስለምንነጋገር አሁን ደግሞ ያው መቼስ ሁላችንም እንደምናውቀው እኛም ጠቁም እንደምናደርጋችሁ ከነሐሴ 16 እስከ 21 ድረስ የትንሣኤ ዕርገቷን በዓል በቅድስት ቤተክርስቲያናችን በታላቅ ክብር ስለምናስብ እኛም እስከዚያው ድረስ መርሃ ግብራችንን ገፋ አድርገን ለዛሬ 7ኛውን ክፍል በተለይ እሷ ወላዲተ አምላክን ለማመስገን የሚያስፈልጉን መሰረታዊ ነገሮች ምን እንደሆኑ ካየን በኋላ እኛም የእሷ ልጆች የሆን አምነን የምንማጸናት እርሷን እመቤታችንን ሳሊለነ ቅድስት እያልን በቅዱስ ኤፍሬም ውዳሴ በቅዳሴው በምስጋናዋ በተለያየ መልኩ እሷ በምትከብርባቸው ነገሮች ሁሉ ማመስገናችን ምክንያቱ ምን ይሆን የሚለውንም አከል አድርገን ለማየት እንወዳለን። እግዚአብሔር አምላካችን አሁንም ስለ እናቱ ብሎ የቸርነቱ ስራ እንዲሰራልን ከትንሣኤዋ ከዕርገቷ በረከትን ረድኤትን እንዲያሳትፈን ለደጋጎቹ አባቶቻችን የተለመነች እመቤት ለእኛም ተለምናን ወደ ልጇ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ የምታቀርበን እሱን በእሱ ፈቃድ የሰጠችን እናታችን ናትና ስለ እሷ አባቶቻችን ያመሰጠሩትን ምስጢሩን ደግሞ ለእኛ እንድትገልጽልን እባክሽ ተለመኝን እያልን ከእሷ ፍቅር ሳንወጣ አምላካችን የወደደውን የፈቀደውን ስለ እናቱን እንድንሰማ በዚህች ዕለት ያሳሰበንን መከታተላችንን እንግዲህ እንቀጥላለን ማለት ነው። ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። እድሜውን አበድሮ ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆንልን የሁላችን አባት የሁላችን ጌታ የሁላችን መድኃኒት ክብርና ምስጋና ለገናና ስሙ ይሆንልን። አማላጅቱም እኛን የሚጠብቀን ፊት የማያስመልሰው አንገት የማያስቀልሰው እንደ አይነ ጥቅሻ የሚደርስልን የአፍጣኒተ ረድኤት የአቁራሪተ መዓት የወላዲተ አምላክ ሁልጊዜም ከኛ የማይለየው ልጇ አብሮናልና ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ እናታችን እናቱን እመቤታችን ለማመስገን የሚያስፈልጉ መሰረታዊ ነገሮች ምን እንደሆኑ እንዲህ ያስተምረናል። እመቤታችንን ማክበርና ማመስገን መጽሐፍ ቅዱሳዊና ትውፊታዊ መሰረት ያለው የነበረም እንደነበር በተለያዩ መርሃ ግብሮቻችን ስናደርሳችሁ ቆይተናል። ከዚህም ባሻገር ከመጀመሪያው ክፍለ ዘመን ጀምሮ የነበሩት የቀዳማዊቷ ቤተ ክርስቲያን ሊቃውንት በመጽሐፍ ቅዱስ ውስጥ የተተነበዩትን ትንቢታት፣ የተገለጹትን ምሳሌዎች፣ የተጻፉትን መጽሐፍ ቅዱሳዊ እውነታዎችን መሰረት በማድረግ ክብሯን፣ ምስጋናዋን ተናግረዋል፣ ሰብከዋል፣ አስተምረዋል። የተለያዩ መወድሶችን፣ ቅንያትንና ዝማሬዎችን በተለያዩ መጽሐፍት ጽፈዋል፣ ለመጪው ትውልድም አስተላልፈዋል። ለመሆኑ እመቤታችንን ለማመስገንና ክብሯን ለመናገር ያነሳሳቸው ነገር ምንድን ነው? ማክበርና ማምለክ ተቀላቅሎባቸው የአምላክነት ክብርን ሰጥተው አምላካዊ ምስጋናን ለእሷ ማቅረብ ፈልገው ይሆን? ማን ከማን ያንሳል የሚል ብሂል ወይም አነጋገር ሳይገድባቸው ሁሉም እኩል አንዱ ከአንዱ የሚበልጥበት ምክንያት የለም የሚለው ቅዠት ሳያሸንፋቸው ለምስጋና የቆሙበት ምክንያትስ ምንድን ነው? እነዚህን መሰል ጥያቄዎች ተገቢ የሆነውን ምላሽ ማግኘት እንዳለባቸው ነው። ታዲያ እመቤታችንን ለማመስገን የሚገባትን ክብር በጽሁፍም ይሁን በቃል ለማቅረብ የሚያስፈልጉ መሰረታዊ ነገሮች ምንድን ናቸው? እነዚህን መሰረታዊ ነገሮች እንዲህ ለማየት እንሞክር። አንደኛ፣ የመንፈስ ቅዱስ እርዳታ። የመንፈስ ቅዱስ እርዳታ ማለት ምን ማለት ነው? እመቤታችንን ለማመስገን የመንፈስ ቅዱስ እርዳታ አስፈላጊ ነው ወይ? ያለ መንፈስ ቅዱስ እገዛና እርዳታ እመቤታችንን ማመስገን አይቻልም ወይ? በእርግጥ ማንኛውንም ስራ ለማከናወን የመንፈስ ቅዱስ እርዳታ እገዛና ተባባሪነት እጅግ አስፈላጊያችን ነው። መንፈስ ቅዱስ የሌለበት ህይወት ደግሞ ህይወት አይሆንም።
ሐዋርያው ቅዱስ ጳውሎስ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ብሎ እንደተናገረ ሮሜ 8:14 የእግዚአብሔር ልጆች ተብለው ለመጠራት ከሚያበቃቸው መመዘኛዎች መካከል አንዱ በመንፈስ ቅዱስ ተመርተው በሚሰሩት መልካም ስራ ነው። በመንፈስ ቅዱስ መሪነት የሚሄዱ ሰዎች እግዚአብሔር የሚደሰትበትንና ከእርሱ መለኮታዊ አምልኮ ጋር ተያያዥነት ያላቸውን ስራዎችን ይሰራሉ። እግዚአብሔር መንፈስ ቅዱስ እውነትን የሚያስተምር፣ ወደ እውነት መንገድ የሚመራ እረኛ፣ እውነትን እንዲናገሩ የሚያበረታታና የሚያግዝ አስተማሪ መሆኑን ራሱ ጌታችን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና በማለት ምስክርነቱን ሰጥቷል። ዮሐንስ ምዕራፍ 16። በእግዚአብሔር መንፈስ እየተመራ የሚኖር ሰው የክርስቶስን ጌትነት፣ አምላክነት፣ አዳኝ መሆኑን ወይም አዳኝ መድኃኒትነቱን የሚክድ የሚያቃልል አይኖርም። ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ እንዳለ አንደኛ ቆሮንቶስ ምዕራፍ 12። በእርግጥ ዲያብሎስ ስሙን ጠርቶ የጌታችንን ጌትነት የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንኩ አውቄአለሁ፣ የእግዚአብሔር ቅዱሱ በማለት ምስክርነቱን ሰጥቷል። ማርቆስ ምዕራፍ 1:24። አጋንንት የነበረባትም ሴት የመዳንም መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው በማለት እውነትን ተናግራለች። የሐዋርያት ሥራ ምዕራፍ 16:17። ሴቲቱም ትሁን አጋንንቱ እውነተኛውን ነገር የመሰከሩት በውስጣቸው እውነተኛው መንፈስ ከነሱ ጋር ስለነበር አይደለም። የአጋንንት ዋና ዓላማቸው እንደዚህ ባሉ ነገሮች ላይ እውነቱን በመመስከር ወደ እነርሱ ዓላማና እቅድ ህብረተሰቡን በመሳብ በእነርሱ ላይ እምነት እንዲኖራቸው ለማድረግ ነው። ለዚህም ነው ጌታችንም ይሁን ቅዱስ ጳውሎስ አጋንንቱ ሌላ ነገር ተናግረው የሰሚዎቹን አቅጣጫ እንዳያስቀይሩ ተጨማሪ እድል እንዳያገኙ እድሉን የዘጉባቸው። ነገር ግን በመንፈስ ቅዱስ ተመርተው መንፈስ ቅዱስ ያናገራቸውን የሚናገሩ ሰዎች ከራሳቸው ጥቅም ጋር ተያያዥነት ያለው ጉዳይ አይኖራቸውም። አንዳንድ ጊዜ ንጽህናው፣ ቅድስናው ሳይኖራቸው ለመንፈስ ቅዱስ ማደሪያነት ምቹ ያልሆነ በኃጢአት በክህደት የተበከለ ልብ ይዘው በመንፈስ ቅዱስ አስገዳጅነት እውነተኛውን ምስክርነት የሰጡ ሰዎችን ከመጽሐፍ ቅዱስ ውስጥ ማግኘት እንችላለን። ለምሳሌ ንጉሱ ሄሮድስ 70 ሰገልን ሂዱ፣ ስለ ሕፃኑ በጥንቃቄ መርምሮ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ በማለት የተናገረው ማቴዎስ ምዕራፍ 2 ላይ አምላክነቱን ተረድቶና አውቆ አምላካዊ ስግደትን ሊያቀርብለት ሳይሆን የራሱን ዓላማ ለማሳካት የተጠቀመው ቃል ለ70 ሰገል እምነት ሆኗቸው በፍጥነት ወደ ቤተልሔም እንዲገሰግሱ ረድቷቸዋል። ሊቀ ካህኑ ቀያፋ አንድ ሰው ስለ ሕዝብ ይሞት ዘንድ ይሻላል በማለት አይሁድን ይመክራቸው የነበረው የክርስቶስን አዳኝ መድኃኒትነቱን ተረድቶ የምስጢረ ድነት ትምህርት ገብቶት አልነበረም። ዮሐንስ 18። በእርግጥ እንደ ቀያፋ አባባል ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻል ተገንዝቦና ተረድቶ ሳይሆን በመንፈስ ቅዱስ አስገዳጅነት የተናገረው መሆኑን ወንጌላዊው ይህንም የተናገረ ከራሱ አይደለም በማለት ተናግሯል። ዮሐንስ ወንጌል ምዕራፍ 11 ቁጥር 50 እና 51። መልአኩ ቅዱስ ገብርኤል እመቤታችንን ያመሰገነው ምስጋና ከእግዚአብሔር ያገኘውን ነው። ለእናትነት የመረጣት እግዚአብሔር ክብርና ምስጋናን እንድታገኝ ያደረጋት እሱ ራሱ ነው። መልአኩ ቅዱስ ገብርኤል ወደ እመቤታችን የመጣው ከእግዚአብሔር ዘንድ ተልኮ በእርሱ መልካም ፈቃድ ነበር። የመልአኩ ምስጋናና ለእመቤታችን ያቀረበላት አክብሮት በእግዚአብሔር መልካም ፈቃድ ላይ ያልተመሰረተና በእግዚአብሔር ዘንድ ተቀባይነት የሌለው ቢሆን ኖሮ በእግዚአብሔር ፊት የሚቆመው መልአክ ይህን ስህተት አይሰራውም ነበር። የመልአኩ ምስጋና ሉቃስ ወንጌል ምዕራፍ 1 ቁጥር 19 የመልአኩ ምስጋና ይዞ ከመጣው ዜና ጋር የተያያዘ በመሆኑ በነገረ ድነት ታሪክ ውስጥ ከፍተኛ ድርሻ የነበራትን እመቤት ያላትን ክብር የሚገልጽ ስለነበር የእግዚአብሔር መልካም ፈቃድ የታከለበት መሆኑን መናገር እንችላለን። ቅድስት ኤልሳቤጥ ያቀረበችው ምስጋና ምንጩ ከየት ነበር? ዜናው ሳይደርሳት ምክንያቱን ሳታውቀው ስለ ጤንነቷ ልትጠይቃት ከመልአኩ የሰማችውን ዜና ልታረጋግጥ የመጣችውን እመቤት ማመስገኗ የዚህ ምስጋና ምንጩ ማን ነበር?
እመቤታችን ተጠራጥራ አይደለም። የቅድስት ኤልሳቤጥ አክብሮትና ምስጋና ከስሜታዊነት የመነጨ ከዝምድና ጋር የተያያዘ ነበር ማለትስ እንችላለን ወይ? መጥምቁ ቅዱስ ዮሐንስን ለመጽነስ የእግዚአብሔር ፈቃድ ስለነበረው ነው እንጂ የተፈጥሮ ስርዓቱማ ተጠናቆ ነበር። በእግዚአብሔር መልካም ፈቃድ የጸነሰችው ሴት ያቀረበችው ምስጋና ከእርሱ ፈቃድ ውጭ ነበር ማለትስ እንችላለን ወይ? መልአኩ ቅዱስ ገብርኤል እመቤታችን ጌታን እንደምትወልድ የምስራቹን ቃል ሲነግራት መላው ዓለምም ይሁን ቅድስት ኤልሳቤጥ ይህን መለኮታዊ ምስጢር አያውቁም ነበር። ቅድስት ኤልሳቤጥ ምንም ውጫዊ የሆነ ምልክት ሳትመለከት በቤቷ የተስተናገደችውን እመቤት የጌታዋ እናት መሆኗን እንድትመሰክር የረዳት መንፈስ ቅዱስ ነበር። የእመቤታችን ጽንስ በመንፈስ ቅዱስ ግብር የተከናወነ በመሆኑ ይህን የረቀቀውን ምስጢር ሊገልጽ የሚችለው ራሱ መንፈስ ቅዱስ ብቻ ነበር። ቅድስት ኤልሳቤጥ ያቀረበችው ምስጋና በመንፈስ ቅዱስ ፈቃድ ላይ የተመሰረተ ነበር ማለት እንችላለን። ምክንያቱም የእመቤታችንን ሰላምታ በሰማች ጊዜ መንፈስ ቅዱስ እንደሞላባት ተጽፏልና። መንፈስ ቅዱስ በቅድስት ኤልሳቤጥና በእመቤታችን መካከል የቅድስናና የክብር ልዩነት እንደነበር ለመላው ዓለም አስታውቋል። ለዚህም ነው ይህች ቅድስት እናት ቤቷ ድረስ ለእንግድነት የመጣችውን እመቤት ቤቷና እራሷ ለማስተናገድ ብቁ አለመሆናቸውን ከፍ ባለ ድምፅ ምስክርነትን የሰጠችው። ከዚህ ሌላ የእመቤታችንን የጸና እምነት እንድትመሰክር ያደረጋትም መንፈስ ቅዱስ መሆኑን መርሳት የለብንም። ሉቃስ ምዕራፍ 1 ቁጥር 45። ቅድስት ኤልሳቤጥ በቤቷ ያስተናገደቻት እመቤት የንጉሠ ነገሥት ጌታ እናቱ ነበረች። ይህንን መንፈስ ቅዱስ ባይገልጽላትና ለምስጋና ባያነሳሳት ኖሮ እመቤታችንን ለማመስገን ምንም አይነት እንቅስቃሴ አታደርግም ነበር። የቅድስት ኤልሳቤጥ በመንፈስ ቅዱስ መሞላት መላው ሰውነቷ ለመንፈስ ቅዱስ ታዛዥ እንዲሆን አድርጓታል። በማኅፀን የነበረው ጽንስ በደስታ መዝለሉ የፈጣሪው እናት በእናቱ ቤት መስተናገዷና ድምጿን መስማቷ የእናቱ የደስታ ተካፋይ እንደሆነ የሚያሳይ ነው። ለዚህም ነው እናቱ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና በማለት የተናገረችው። ሉቃስ ምዕራፍ 1 ቁጥር 44። በማኅፀኗ የነበረው ጽንስ በደስታ የዘለለው ለምንድን ነው? በመንፈስ ቅዱስ እርዳታ የእመቤታችንን የሰላምታ ድምፅ በመስማቷ አይደለም ወይ? እናቱም እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ዘሏልና ነው ያለችው። እመቤታችንም በእግዚአብሔር ፈቃድ ተልኮ በእግዚአብሔር መልካም ፈቃድ ምስጋናን ያቀረበላትን ቅዱስ ገብርኤልንና በመንፈስ ቅዱስ ተቃኝታ በመንፈስ ቅዱስ እገዛ ውጫዊ ምልክትን ሳታይ መለኮታዊ ድርጊቶችን ያወቀችው የዚችን ቅድስት እናት ስህተት የሌለበትን ምስጋና መሰረት በማድረግ የእመቤታችን ክብር ምስጋናና ውዳሴ በዘመን የማይገታ በዘመን የማይቋረጥ ከትውልድ ወደ ትውልድ የሚተላለፍ መሆኑን ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት በመንፈስ ቅዱስ መሪነት ገላጭነት ሲያመሰግኗት እንደሚኖሩ ትምህርት ታዘል ትንቢት ተናግራለች። ሉቃስ ምዕራፍ 1 ቁጥር 48። ከዚያን ጊዜ ጀምሮ የተነሳውና የሚነሳው ትውልድ ድርሰት በመድረስ ውዳሴዎችን በማዘጋጀት የሚገባትን ክብርና ምስጋና ሲያቀርቡላት እንደሚኖሩ ያመለክታል። ቅዱስ አውግስጢኖስ በመንፈስ ቅዱስ የተመሩ ሕይወታቸው በመንፈስ ቅዱስ መሪነት የሚጓዙ ሰዎች የሚናገሩት ንግግር ዘመን የማይሽረው ያገኙትን ክብር እስካላበላሹት ድረስ ለዘላለም ከብረው የሚኖሩበት መሆኑን በሰፊው አስተምሯል። በመንፈስ ቅዱስ ተሞልተው ስራ ከሰሩ ሰዎች መካከል ዘካርያስ መንፈስ ቅዱስን በተሞላ ጊዜ ብዙ ነገሮችን ተናገረ። ማርያም ራሷ መንፈስ ቅዱስን በተቀበለች ጊዜ ጌታን ጸነሰች በማለት ተናግሯል። ሉቃስ ምዕራፍ 1 ቁጥር 35። ከዚህም ሌላ ዘካርያስና ኤልሳቤጥ ጌታ ሳይወለድ ገና በጽንስ ሳለ በመንፈስ ቅዱስ በመመራት ጌታችንን በተመለከተ ብዙ ትንቢቶችን ተናግረዋል። ሉቃስ ምዕራፍ 1 ቁጥር 41 እስከ 45 እንዲሁም ከቁጥር 67 እስከ 69 የሁለቱ ባልና ሚስቶች ንግግር በመንፈስ ቅዱስ የታሸ መሆኑን መስክሯል። በአጠቃላይ እመቤታችንን ለማመስገን የመንፈስ ቅዱስ እገዛ ያስፈልጋል። ነቢየ እግዚአብሔር ዳዊት ጻድቃን ሆይ ደስ ይበላችሁ፣
ለቅኖች ምስጋና ይገባል በማለት ተናግሯል። መዝሙር 32 ሐዋርያው ቅዱስ ጳውሎስም በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው በማለት ተናግሯል። ሮሜ 8:14 በእግዚአብሔር መንፈስ እየተመሩ እግዚአብሔር የመረጣቸውና ያከበራቸውን የሚያከብሩ ምስጋና የሚገባቸውን ሰዎች የሚያመሰግኑ እነርሱ የእግዚአብሔርን ፈቃድ ፈጽመዋልና የእግዚአብሔር ልጆች ይባላሉ። እመቤታችን የሴቶች ምሳሌ ስትሆን እርሷ ያገኘችውን ክብር የተቀበለ በቅዱሳት መጻሕፍት ውስጥም ይሁን በቤተ ክርስቲያን ታሪክ ውስጥ አይገኝም። ሁለተኛው እመቤታችንን ለማመስገን የሚያስፈልገው መሰረታዊ ነገር መጽሐፍ ቅዱሳዊ ዕውቀት ነው። እመቤታችንን ለማመስገንም ሆነ የሚገባትን ክብር ለመስጠት መንፈሳዊ አገልግሎቶችን በአግባቡ ለመወጣት የሚያመልኩትን እምነት በሚገባ ለማወቅ መጽሐፍ ቅዱሳዊ ዕውቀት በጣም አስፈላጊ ነው። መጽሐፍ ቅዱሳዊ ዕውቀት የሌለው ሰው ማምለክና ማክበርን ለማወቅ ይቸገራል። መጽሐፍ ቅዱሳዊ ዕውቀት የሌለው ሰው በፈጣሪና በፍጡር መካከል ስላለው ግንኙነትና ልዩነት ለይቶ ለማወቅ ይከብደዋል። መጽሐፍ ቅዱሳዊ ዕውቀት የሌለው ሰው የቅዱሳን አማላጅነት ከክርስቶስ ቤዛነት ጋር ያለው ተዛማጅነትና ልዩነት ይምታታበታል። መጽሐፍ ቅዱሳዊ ዕውቀት የሌለው ሰው በቤተ ክርስቲያን ውስጥ የሚከናወኑ ማንኛውም መንፈሳዊ ተግባራት ልማዳዊ፣ ከመጽሐፍ ቅዱሱ ጋር የማይስማማ መስሎ ይታየዋል። መጽሐፍ ቅዱሳዊ ዕውቀት የሌለው ሰው መጽሐፍ ቅዱስ ጥቂት ጥቅሶችን የያዘ እስኪመስለው ድረስ ለሌሎች መጽሐፍ ቅዱሳዊ ለሆኑ ጥቅሶች ግድ የለሽ እንዲሆን ያደርገዋል። ለመሆኑ ምን አይነት መጽሐፍ ቅዱሳዊ ዕውቀት ነው የሚያስፈልገው? ጥቅሶችን በሽምደዳ ማወቅ ማለት ነው? ለእኛ ተስማሚ የሆኑትን ጥቅሶች ትኩረት መስጠት ብቻ ማለት ነው? ምን አይነት መጽሐፍ ቅዱሳዊ ዕውቀት? የመጽሐፍ ቅዱስ ዕውቀት የሌለው ሰው በሐሳቦች፣ በጥቅሶች፣ በሐረጋትና በቃላት ሲምታታ ይኖራል። በመጽሐፍ ቅዱስ ውስጥ እግዚአብሔር ብርሃን ነው፣ እንዲሁም ደግሞ እግዚአብሔር ብርሃኔና መድኃኒቴ ነው፣ እኔ የዓለም ብርሃን ነኝ፣ በዓለም ሳለሁ የዓለም ብርሃን ነኝ፣ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ እና የመሳሰሉትን ጥቅሶች ሲያነበንቡ የከረሙ ሰዎች እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ፊት ይብራ የሚሉትን ጥቅሶች በተመለከቱ ጊዜ በመካከላቸው ያለውን ልዩነት ከመረዳት ይልቅ ሲደናበሩ ይኖራሉ። አንደኛ ዮሐንስ ምዕራፍ 1 ቁጥር 5፣ መዝሙር 26 ቁጥር 1፣ ዮሐንስ 8:12፣ ዮሐንስ 9:5፣ ማቴዎስ 5:16፣ ዮሐንስ 12:46፣ ማቴዎስ ምዕራፍ 5 ቁጥር 14። እረኛችን እግዚአብሔር ብቻ ነው፣ ምድራዊ እረኛ አያስፈልገንም፣ ምክንያቱም የነፍሳቸው እረኛና ጠባቂ ተብሎ የተገለጸው ጌታችን ብቻ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25። እኔ መልካም እረኛ ነኝ በማለት የተናገረው ጌታችን ነው። እግዚአብሔር እረኛዬ ነው የሚሉትን ጥቅሶች ሲያነብና እነርሱን ብቻ ይዞ ይጓዝ የነበረውን ሰው የእግዚአብሔርን መንጋ ጠብቁ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋው ሁሉና ለራሳችሁ ተጠበቁ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ የሚሉትን ጥቅሶች በማሳየት የምዕመናን ጠባቂዎች የነፍስ እረኞች እንዳሉ ስትነግራቸው ይደናበራሉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 11 እና 14፣ መዝሙር 22 ቁጥር 11፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 2፣ የሐዋርያት ሥራ ምዕራፍ 20 ቁጥር 28፣ የዮሐንስ ወንጌል ምዕራፍ 21 ቁጥር 15። በእርግጥ እረኛችን ጠባቂያችን በለመለመ መስክ የሚያሰማራን በረፍት ውሃ ባለበት ቦታ ሁሉ የሚመራን እርሱ እግዚአብሔር ጌታችን ኢየሱስ ክርስቶስ ቢሆንም በምድር ላይ እንዲጠብቁ ከእግዚአብሔር የእረኝነት ስልጣን የተሰጣቸው ሰዎች እንደሚኖሩ ከላይ ያነሳናቸው ጥቅሶች ያመለክታሉ። ለቅዱሳን መስገድ ተገቢ ነው ተብለው ሲነገራቸው መጽሐፍ ቅዱስ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና በማለት ይናገራልና መስገድ የሚገባን ለእግዚአብሔር ብቻ ነው ይላሉ። ማቴዎስ ምዕራፍ 4 ቁጥር 10፣ ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው፣ የአባትህም ልጆች በፊትህ ይሰግዳሉ። ዘፍጥረት 49 ቁጥር 8። የወህኒ ቤት ጠባቂውም እየተንቀጠቀጠ ከቅዱስ ጳውሎስና ከሲላስ ፊት ተደፋ፣ ሰገደ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል
ብሎ ጠየቀ። የሐዋርያት ሥራ ምዕራፍ 16 ቁጥር 25። ያዕቆብም ወደ ወንድሙ እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል ዘፍጥረት 33 ቁጥር 3። አብዲዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብዲዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን? አለ። ኤልያስም እኔ ነኝ። አንደኛ ነገሥት ምዕራፍ 18 ቁጥር 7። ከኢያሪኮም ወጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ ወደ ምድር ተደፉ። ሁለተኛ ነገሥት ምዕራፍ 2 ቁጥር 15። ይስሐቅ ልጁ ያዕቆብን ሲባርከው እግዚአብሔርም የወይን ብዛት ይስጥህ፣ አሕዛብም ይገዙልህ፣ ሕዝብም ይስገዱልህ፣ የእናትህ ልጆች ይስገዱልህ የሚባሉት ጥቅሶች ከላይ ናቸው። እንግዲህ መጽሐፍ ቅዱስ ውስጥ የሚገኙ ናቸው። ዘፍጥረት 27 ቁጥር 28። እነዚህን ጥቅሶች ስታነሱባቸው አሁንም ሲደናበሩ ይታያሉ። አንዳንዴም ለመቀበል ፍላጎት ስለማይኖራቸው የተለያየ ምክንያት በመደርደር ለመሸሽ ይሞክራሉ። ታዲያ እነዚህ ጥቅሶች ከላይ ካነሳ ነው በማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ከተባለው ጥቅስ ጋር ወይም ደግሞ ጥቅስ በምን ይለያሉ? ዋናው ነገር በማክበርና በማምለክ መካከል ሰፊ ልዩነት እንዳለ ማወቅ ነው። ማምለክንና ማክበርን የምናደባልቃቸው ከሆነ ምስጢሩንና ጥቅሱ የያዛቸውን ጭብጦች እንዲሁም ለማለት የፈለገውን ነገር ሳናውቀው ይደበላለቅብናል። እመቤታችንን ማክበር ማለት ማምለክ ማለት አይደለም። የእመቤታችንን ምስጋና መጻፍና ማጻፍ፣ ማስተማርና መናገር አዳኛችን፣ መድኃኒታችን፣ ፈጣሪያችን፣ አምላካችን እንደሆነች አድርገን ቆጠርናት ማለት አይደለም። እግዚአብሔር አብርሃምን የሚባርኩህን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ አለ እንጂ የሚያመልኩህን አላለም። ዘፍጥረት 12። ምክንያቱም መባረክ ወይም ማመስገንና ማምለክ በምስጢርም በያዙት ጭብጥም የማይገናኙ ነገሮች ናቸውና። ታዲያ እመቤታችን የምናመሰግናት ምን ብለን ነው? ለምንስ እናመሰግናታለን? ለእግዚአብሔር በሚቀርበው መለኮታዊ ምስጋና ነው የምናመሰግናት? የምናመሰግናትስ እንዴትና ምን ብለን ነው? በመጀመሪያ ፍጡርና ፈጣሪን፣ ገዥና ተገዥን፣ ባሪያ ወይም አገልጋይና ጌታን ለይተን ማወቅ ይገባናል። እነዚህን መለየት ከቻል የምናቀርባቸውን ምስጋናዎችና ስግደቶች መለየት እንችላለን። የአክብሮትና የአምልኮት ምስጋና፣ ስግደትና ክብር ምን አይነት እንደሆኑና መለያ ምልክታቸውን ለይተን ማየት አይከብደንም። እመቤታችን ፍጡር ናትና የምናቀርብላት ምስጋናና ክብር የጸጋ ነው። በምንም ምክንያት መንገድ የአምልኮት ምስጋና እናቀርብላትም። አባቶቻችንም አላስተማሩንም። ቅዱስ ኤጲፋኒዎስ በመጽሐፉ ውስጥ እመቤታችንን የሕያዋን ሁሉ እናት በማለት ቢያስተምርም በአረቢያ በረሃ የሚኖሩ የኮሎራዲዮን አንጃ አባላት የነበሩና ራሳቸውን ካህናት አድርገው የቆጠሩ ሴቶች ለእመቤታችን መለኮታዊ ስግደት ማቅረብ ይገባል በማለት ባስተማሩ ጊዜ ይህን በመቃወም የአምላክነት ክብርና ምስጋና እንዲሁም መለኮታዊ ስግደት የሚገባው ለእግዚአብሔር ሲሆን ለእመቤታችን የሚቀርበው ምስጋናና ክብር ግን የጸጋ መሆኑን በሚገባ አስተምረዋል። ቅዱስ አምብሮስም አምልኮ ለእግዚአብሔር እንጂ ለእመቤታችን እንደማይገባ አስተምሯል። ጌታችን የወንጌልን ትምህርት እያስተማረ ሳለ እመቤታችን የተናገረችውንና የተነበየችውን ትንቢት መሰረት በማድረግ በግንባር ቀደምትነት በተግባር ያዋለችው የመጀመሪያዋ ሴት በወንጌል ውስጥ ተጠቅሳለች። ይህች ሴት ጌታችንን የተሸከመች ማኅፀን የጠባቸው ጡቶች ብፁዓን ናቸው ነበር ያለችው ሉቃስ 11 ላይ። የዚህ ሴት ንግግር በእውቀት ላይ ያልተመሰረተ በተራ አስተሳሰብ የተነገረ ነበር። እርሷ የመዘነችው በሕዝብ መካከል ሲናገር የነበረውን የንግግሩ ጣፋጭነት ማርኳት ነው እንጂ አምላክነቱን አውቃ ጌትነቱን ተረድታ ባዳኝነቱ፣ በመድኃኒትነቱ፣ በዘላለም ሕይወትነቱ አምና ያቀረበችው ምስጋና አልነበረምና በሃይማኖት ሊስባት በእውቀት ሊያጎለምሳት ስለፈለገ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው በማለት ተናገራት። ሉቃስ 11:28 ጌታችን የእመቤታችን ማኅፀንና ጡቶቿ የተባረኩ ብሩካን መሆናቸውን አዎን በማለት መልስ ሰጥቷል።
የእመቤታችን ማኅፀንና ጡቶቿ ምስጉን የሆኑት መልአኩ የነገራትን የምሥራች ቃል ሳትጠራጠር አምና በመቀበሏና ጸንሳ በመውለዷ ላይ የተመሠረተ ነበር። የእግዚአብሔርን ቃል በመቀበል ሳይጠራጠሩ በማመን የብፅዕና ደረጃ መድረስ እንደሚቻል ለሴቲቱ መንገዱን አሳያት። ከመጀመሪያው ክፍለ ዘመን ጀምሮ እስከ ዘመናችን ድረስ የሚገኙ ሊቃውንተ ቤተ ክርስቲያን የጌታችን ንግግር የነቀፌታ እንዳልነበረ ምስክርነትን ሰጥተዋል። አዎን የሚለው ቃሉም የሚያመለክተው ይህንኑ ነው። ቅዱስ ጎርጎርዮስ ዘኑሲስ የዚህን የመጽሐፍ ቅዱስ ጥቅስ በተመሳሳይ ሁኔታ የቅድስት ድንግል ማኅፀን እንከን ለሌለበት ልደት አገልግሏልና በቅዱስ ወንጌል ውስጥ ብፅዕናው ተመስክሮለታል። ያ ልደት ድንግልናዋን እንዳላጠፋ ሁሉ ድንግልናዋም መውለድን አልከለከላትም በማለት ተናግሯል። ጠርጠሉስ ጌታችን ለዚያች ሴት የመለሰላት መልስ የእናቱን ማኅፀንና ጡቶች ለመናቅ ሳይሆን የእግዚአብሔርን ቃል በመስማት ብፅዕናን በተለየ ሁኔታ ማግኘት እንደምትችል ለማሳየት ነው በማለት ተገቢውን ምላሽ ይሰጣል። ቅዱስ አውግስጢኖስ እና ቅዱስ ዮሐንስ አፈወርቅ በየራሳቸው ሲተረጉሙት የእመቤታችን ክብር በተለየ ሁኔታ ጎልቶ የመጣ መሆኑን በማሳየት ነበር። የቅዱስ ዮሐንስ አፈወርቅን አተረጓጎም ከዚህ በታች እንየው። እርሷ እመቤታችን እናቱ እንደሆነች እነርሱም ሌሎች ሴቶች እናቱ ይሆኑ ዘንድ ከመፈለጋቸው የተነሳ ቅድስት ድንግልን ምን ያህል ሴቶች እያመሰገኗት ይሆን? የተሰወረባቸው ነገር ምንድን ነው? ክርስቶስ እንዲህ ያለ ደስታ የሚገኝበትን ሰፊ መንገድ ለሴቶች ብቻ ሳይሆን ለወንዶች የመታዘዝን መንገድ ይይዙ ዘንድ አዘጋጅቶላቸዋል። ይህ የልጅ መውለድ ጭንቀት ሳይሆን እናት የሚያደርግ ነው። በእርግጥ ጌታን የተሸከመው ማኅፀኗ በሥጋ ተገልጦ ሰው ሆኗልና ያሳደጉት ጡቶቿ በእግዚአብሔር ቸርነት የተመረጡ በእግዚአብሔር ጸጋ የከበሩ ሰው ሊጨምርባቸውም ይሁን ሊቀንሳቸው የማይቻል ለዘላለም የከበሩ ናቸው። ለሴትየዋ የሰጣትን መልስ የመሰለ ሐሳብ በመጽሐፍ ቅዱስ ውስጥ ማግኘት እንችላለን። መጥምቀ መለኮት ቅዱስ ዮሐንስ እስር ቤት ሳለ ይመጣል የምትባለው አንተ ነህ ወይስ ሌላ ተስፋ የምናደርገው አለ? በማለት ደቀ መዛሙርቱን ወደ ጌታ በላካቸው ጊዜ ጌታችን ማንነቱን በተአምራት ካሳየ በኋላ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት፣ በእኔም የማይሰናከለው ሁሉ ብፁዕ ነው በማለት መናገሩ የዮሐንስ መጥምቅን ክብር ማሳነሱ አልነበረም። ማቴዎስ 11 ቁጥር 4 በእኔ የማይጠራጠር ማለቱ መልሱ ለጊዜው የመልእክተኞቹን እስከ ዓለም ፍጻሜ ደግሞ የምዕመናንን ልብ ከጥርጣሬ የሚያጸዳ ነበር። በሌላ ቦታ አንድ ጎልማሳ ወደ ጌታችን ቀርቦ ቸር መምህር ሆይ የዘላለምን ሕይወት እወርስ ዘንድ ምን ላደርግ በማለት በጠየቀው ጊዜ ጌታችንም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም በማለት መልሶለት ነበር። ማርቆስ ምዕራፍ 10 ቁጥር 17 ጌታችን ቸር መምህር አይደለም ወይ? ከአንዱ ከእግዚአብሔር ቸር ወይም ደግሞ ከአንዱ ከእግዚአብሔር በቀር ቸር የለም ማለቱ እርሱ እግዚአብሔር እንዳልሆነና ለእግዚአብሔር የሚሰጠውን ክብር ለእኔ አይገባኝም ማለቱ ነው ወይ? ምክንያቱስ ምንድን ነው? ራሱን እያዋረደ ራሱን እያቃለለ ይሆን? ጌታችን ቸርነት፣ መምህርነት፣ አምላክነት፣ መድኃኒትነት የባህሪ ገንዘቡ መሆኑን ሁላችንንም ያስማማናል። ለእግዚአብሔርነት ክብር የሚገባውን ክብር ከሰብአ ሰገል እጅ መንሻ ሲቀበል ተመልክተናልና በእግዚአብሔርነት ባህሪው ቸር እንደሆነ እናምናለን። የጌታችን ምላሽ እኔን የሚመለከት ነገር አይደለም ለማለት ሳይሆን የዚህ ወጣት አቀራረብ ተገቢ ያለመሆኑን ለመጠቆም ነው። ይህ ወጣት ጌታችንን የቀረበው ስለ እግዚአብሔርና ስለ ሰው የሚነገሩትን አገላለጾች ለይቶ ባለማወቁ የተነሳ ስለነበር ሊያርመውና ሊያስተካክለው ስለፈለገ የተናገረው ንግግር ነው እንጂ ራሱን ለመናቅ የተጠቀመበት ቋንቋ ወይም አገላለጽ አይደለም። ለሴትየዋ የሰጣትን ምላሽ ከዚህ ሀሳብ የተለየ ነገር የለውም። በአጠቃላይ እመቤታችንን ለማመስገን በእውቀት ላይ የተገነባ ሰብዕናን ይዘን መገኘት እንዳለብን ለመግለጽ እንወዳለን። የዚያን ጊዜ የምናቀርበው ምስጋና ተቀባይነት ይኖረዋል ማለት ነው። እንግዲህ እነዚህ ሁለቱ በተለይ መሰረታዊ የሆኑ መጽሐፍ ቅዱሳዊ መረጃን ይኸው እንደዚህ ይዘን የተነጋገርንባቸው ናቸው። እመቤታችን ለማመስገን የሚያስፈልጉ መሰረታዊ ነገሮች የመንፈስ ቅዱስ እርዳታና የመጽሐፍ ቅዱስ እውቀት የሚሉት ማለት ነው።
አሁን አጠር ባለ መልኩ ቀጥለን የምናየው እመቤታችንን የምናመሰግንበት ምክንያት ነው። እመቤታችንን ለማመስገንና የሚገባትን ክብር ለመስጠት ስንነሳ ምክንያት ይዘን መሆን አለበት። መልአኩ ቅዱስ ገብርኤልም ይሁን ቅድስት ኤልሳቤጥ የሚገባትን ክብርና ምስጋና ያቀረቡላት የራሳቸው ምክንያት ስለነበራቸው ነው። እርሷም ብትሆን ከዛሬ ጀምሮ ትውልዱን ሊያመሰግኑኛል በማለት ላቀረበችው ሐሳብ ምክንያት በመያዝ እንደነበር ካቀረበችው ዝማሬ መረዳት ይቻላል። ታዲያ እነዚህ ምክንያቶች ምንድን ናቸው? አንደኛ፣ የአምላክ እናት በመሆኗ እናመሰግናታለን። የአምላክ እናት ለመሆን ከእግዚአብሔር ዘንድ ባለሟልነትንና ሞገስን ማግኘት ያስፈልጋል። እመቤታችን የአምላክ እናት የሆነችው በእግዚአብሔር ቸርነትና ምርጫ ቢሆንም ለዚህ ክብር ለመብቃት የእርሷም ድርሻ እንደነበራት ያሳያል። ነቢየ እግዚአብሔር ዳዊት እግሮቹ በሚቆሙበት ስፍራ እንሰግዳለን በማለት መናገሩ መዝሙር 131 ቅዱሳን የሆኑ እግሮቹ የረገጣቸው ቦታዎች በክብሩ የከበሩ በቅድስናው የተቀደሱ መሆናቸውን የሚያሳይ ነው። እመቤታችን መላው አካሉ ያረፈባት ቤተ ክርስቲያንና አካላዊ ቃል ሙሽሪትና ሙሽራው ውህደትን ቃል ኪዳን የፈጸሙባት የቅድስና አዳራሽ ናትና ክብርንና ውዳሴን እናቀርብላታለን። ሁለተኛ፣ እሷን የምናመሰግንበት ምክንያት ታላላቅ ስራዎችን በእርሷ ስላደረገ ነው። እመቤታችን ትውልድ ሁሉ ምስጋናዋን፣ ክብሯን እንደሚናገርላት ትምህርት አዘል ትንቢት የተናገረችበትን ዋና ምክንያት ትንሽ ወረድ በማለት ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና በማለት ገልጻለች። ሉቃስ ምዕራፍ 1 ቁጥር 49 ትውልዱ ሊያመሰግኑኛል ብፅዕት ይሉኛል ብላ በተናገረችው ማለት ነው። ገና ከመነሻው ለእግዚአብሔር ምስጋናዋን ማቅረብ ስትጀምር ነፍሴ ጌታን ታከብረዋለች በማለት የተናገረችው ለአክብሮቷና ለምስጋናዋ መነሻ የሆነው የአገልጋዩን የእርሷን ትህትና ተመልክቶ በእርሷ ታላላቅ ስራዎችን ስላከናወነ ነው። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ እንድትይዝ ማድረጉ የአምላክ እናት ለመሆን መብቃቷ የኃያላን ኃያል የጌቶች ጌታ የሆነው እርሱ ወይም ደግሞ የእርሱ የታላቅነቱ ስራ ውጤቶች በመሆናቸው ይህን መሰረት በማድረግ እናከብራታለን። ሶስተኛ፣ ለምን እናከብራታለን? ትውልዱን ሊያመሰግኑኛል ስላለች። የእመቤታችን ንግግር እንደ ተራ ነገር መቆጠር የለበትም። የምትናገራቸው ንግግሮች፣ የምትሰራቸው ስራዎች በሙሉ በመንፈስ ቅዱስ ፈቃድ የተመሩ ነበሩ። የእመቤታችንን ንግግር እንደ ተራ ነገር የሚቆጥር ወይም ደግሞ የሚቆጠር ቢሆን ኖሮ የቅድስት ኤልሳቤጥ የደስታ ምንጭ የማይታየው ጽንስ መቦረቂያና ደስታውን መግለጫ ባልሆነ ነበር። እመቤታችን የመልአኩን ቃል አምና በተቀበለችበት ቅጽበት የቅድስት ሥላሴ ረድኤት በላዋ ላይ ነበረ። አብ ሊጋርዳት፣ መንፈስ ቅዱስ ሊያጸናት፣ ወልደ እግዚአብሔር ሥጋዋን ሊለብስ በማኅፀኗ ሊጸነስ ወርደዋል። እመቤታችን ወደ ቅድስት ኤልሳቤጥ የሄደችው የዕለት ጽንስ የነበረውን ጌታ በማኅፀኗ ተሸክማ ነበር። ከዚህን ጊዜ ጀምሮ በምትናገራቸው ንግግሮቿ ሁሉ በማኅፀኗ የተጸነሰው ጌታ ድርሻ ነበረው። የ6 ወር ጽንስ ድምጿን በመስማት በደስታ የዘለለው በእርሷ የድምፅ ቃና ውስጥ ጌታችን ስለነበረበት ነው። እመቤታችን ባቀረበችው ጥዑም ዜማ የልጇ የአብና የመንፈስ ቅዱስ ድርሻ ነበረበት። ምክንያቱም ሕይወቷ ሁሉ ይመራ የነበረው በቅድስት ሥላሴ ጠባቂነት ስለሆነ ነው። ከዛሬ ጀምሮ ትውልዱን ሊያመሰግኑኛል በማለት የተናገረችው ያለ እግዚአብሔር ቅዱስ ፈቃድ በስሜታዊነት በመነዳት ያቀረበችው አልነበረም። ሰላምታዋ የ6 ወር ጽንስን በደስታ እንዲዘል አድርጓል። የሰላምታዋ ድምፅ ቅድስት ኤልሳቤጥ በደስታ ድምጿን አሰምታ ውዳሴዋን እንድታቀርብ የሚያደርግ አቅም ነበረው። የሰላምታዋ ድምፅ ቅድስት ኤልሳቤጥን መንፈስ ቅዱስ እንዲሞላባት አድርጓል። አራተኛው፣ እመቤታችን ንጽሕት ቅድስት ድንግል ማርያምን የምናመሰግንበት ምክንያት በነበራት የጸና እምነት ነው። ቅድስት ኤልሳቤጥ እመቤታችንን እንድታመሰግን ካደረጋት ምክንያቶች መካከል አንዱ መልአኩ በጊዜው ጊዜ የሚደረገውን ነገር ገልጦ ሲነግራት አስደናቂው ምስጢር በእርሷ እንደሚፈጸም አምና መቀበሏ ለአድናቆቷ መነሻ አድርጓታል። እኛም የጸናውን እምነቷን ተመልክተን ያመነች ብፅዕት ናት እያልን እናመሰግናታለን። የመጨረሻው ለዛሬ አምስተኛው፣ እመቤታችን የምናመሰግናት የምስጋና ጌታ የክብር ባለቤት ከእርሷ ጋር ስለሆነ ነው። የቀዳማዊቷ ቤተ ክርስቲያን አበው
እመቤታችንን ለማመስገን ምክንያት ከሆናቸው ነገሮች መካከል አንዱ እግዚአብሔር ከእርሷ ጋር በመሆኑ ነው። ቅዱስ ጎርጎርዮስ ገባሬ ወመንክራት እመቤታችንን ለማመስገን ምክንያት ከነበረው አንዱ የቅድስና ጌታ፣ የቅንነት ባለቤት፣ ነፃነትን የሚያድል፣ የሕይወት ጠባቂ፣ እውነተኛውን ሰላም የሚሰጥ፣ ከአፈር ሰውን የፈጠረ፣ ከወንድ ጎንም ሔዋንን የፈጠረ አምላክ ከእርሷ ጋር ስለሆነ ነው የሚለው ይገኝበታል። እንግዲህ ለዛሬ በነጻች በአንዲቷ በጎላች በተረዳች የተዋህዶ እምነታችን ስንመላለስ የተዋህዶ እምነታችን ፈርጧ የሆነችው እማምላክ ወላዲተ አምላክ ሁልጊዜም ስሟን ጠርተን የማንጠግባት ሁልጊዜም ለእኛ ምልጃዋ እንደ ዓይን ጥቅሻ የሚደርስልን የእሷን ነገር ተናግረን ዘርዝረን ባንዘልቀውም እንኳን እኛ አባቶች እንኳን የበቁቱ ተናግረው ስለ እሷ አመስጥረው እናታችሁን እወቋት እንዲህ ናት እያሉ ተናግረው ባይጨርሱትም እንደ አቅማችን ግን በእኛ ልክ ማለት ነው ልንሰማቸው ልንመከርባቸው እርሷን እመቤታችንን ጠጋ ብለን የእናትነት ፍቅሯን እንድናውቅ ጣዕሟን እንድንቀምስ ሁልጊዜም የልጇ የወዳጇ በረከት በእሷ ላይ አድሮ እንዲደረግልን እንድንማጸናት የሚያሳስቡ በጣም ጥቂት መልእክቶችን ነው ይኸው እየተከታተልን ያለ ነውና እርሱ መድኃኔዓለም ኢየሱስ ክርስቶስ የመስቀል ላይ አደራ እናታችንን እናቱ ናችሁ ብሎ የሰጠን ስለ እሷ ብሎ ተለምኖን ጣዕሟን ፍቅሯን በረከቷን እንዲያበዛልን ነው። እንግዲህ ለዛሬም ይህንኑ ከእሷው ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ጋር በተያያዘ እሷን ለማመስገን የሚያስፈልጉ በተለይ ሁለት መሰረታዊ ነገሮች የመንፈስ ቅዱስ እርዳታና የመጽሐፍ ቅዱስ እውቀት የሚሉትን አይተን ከዚያም እሷን ስናመሰግን ምን ምክንያቶችን ይዘን ነው የሚሉትን ለማየት የወደድ ነው። በማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችን እድሜውን ያበድረን። በክፍል 8ም እንደዚሁ ለየት ያለ ርዕሰ ጉዳይ ይዘን ደግሞ እንመለሳለን። ምናልባትም እንግዲህ እስከ ነሐሴ 21 ቀን ድረስ በእሷው በእመቤታችን በቅድስት ድንግል ማርያም የትንሣኤዋ መታሰቢያ ውስጥ ስላለን ይህንኑ ጠቅለል አድርገን ወደ ሌሎች ርዕሰ ጉዳዮች በኋላ መለስ እንላለን። አሁን ግን በ8ኛው ክፍልም እመቤታችን ቅድስት ድንግል ማርያምን በተመለከተ ከሌላ ምንጭ ደግሞ ያገኘነውን ከእሷ ጋር የተያዘውን አንድ ሌላ ርዕሰ ጉዳይ ይዘን እንመጣለን። አምላካችን የዛ ሰው ይበለን። ስለ እሷው አስራት አድርጎ ስለሰጣት ስለ ድንግል ማርያም ብሎ ሕዝባችንን ሀገራችን ኢትዮጵያን መድኃኔዓለም ኢየሱስ ክርስቶስ በዓይነ ምሕረቱ በፍቅሩ ይጎብኝልን። ከሱ በሆነው ሰላም እሱ አምላካችን ሀገራችንን ይመልከትልን። ደግነቱን ቸርነቱን ያብዛልን። መተሳሰቡን መፈቃቀሩን የቀደመውን ደጉን ጊዜ እርሱ አምላካችን ባወቀ ሁላችንንም ወደ እሱ መልሶን በመስቀሉ እግር ስር አላበጀንም ብለን ድፍት ብለን ለምነ ነው የደግነቱን ስራ አብዝቶልን ስለ እናቱ ስለ ቅዱሳኑ ስለ ጻድቃን ስለ ሰማዕታት ስለ መረጣቸው ስላከበራቸው ስላጸደቃቸው በፊቱ ባለሟሎቹ ስለሆኑት ስለ ወዳጆቹ ሲል አሁንም አምላካችን መልካም የሆነውን ለሕዝባችን የሚበጀውን ነገር በቸርነቱ አብዝቶ አብልጦ እንዲሰጥልን የእሱ የተቀደሰ ፈቃዱ ይሁንልን። እኛም በልባችን ጉልበት ተንበርክከን ይቅርታ ጠይቀን ይቅርታን ከሱ እንድናገኝ ለዚያም ሕይወት እንዲያበቃ ለደገኛው ክብር እንዲያበቃን መጨረሻችንን እንዲያሳምርልን ስለ ርኅተ ሕሊና ርኅተ ልቦና ስለ መብርሃን ብሎ መጨረሻችን እንዲያሳምርልን የተቀደሰ ፈቃዱ ከሁላችን ጋር ይሁን። አዛኝቱ አሁንም አትለየን። በመውጣት በመግባታችን ሁሉ ሞገስ ትሆነን። አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የዛሬው ምንጫችን ቅድስት ድንግል ማርያም በጥንታዊቷ ቤተ ክርስቲያን አበው ትምህርት በሚል ያገኘነው ነው። በመምህር ጌታቸው ዲቢቶ የተጻፈ ነው። እግዚአብሔር አምላካችን በእውነት የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። ግሩም የሆነ በጣም ብዙ መልእክቶች ያሉበት መጽሐፍ ነው። እንግዲህ ይህንንም ደግሞ እንደ አምላካችን ፈቃድ ምናልባት ገበያ ላይ የምታገኙት ከሆነ ይህንንም ይዛችሁ ብትጠቀሙበት ብዙ ታተርፉበታላችሁ ብለን ተስፋ እናደርጋለን። የቀጠሮ ሰዎች ይበለን። ዲያቆን ጥበበ ማሞ ነበርኩኝ ይህን መልእክት ወደ እናንተ ያደረስኩት። አሁንም ሌላ ምንጭ ጠቅሰን በቀጣዩ ደግሞ አምላካችን የሚነግረንን የወለደችኝ ያዘለችኝ ያቀፈችኝ ጡቶቿን ያጠባችኝ የእናቴን ነገር ስሙ እያለ አምላካችን በቀጣዩም ደግሞ የሚነግረንን እንዲሁ እንከታተላለን። እሱ ሚስጥሩን ይግለጽልን። የቀጠሮ ሰዎች ይበለን። ቸር ያገናኘን። ይቆየን።